በዘንድሮ የዓለም ዋንጫ ፍጻሜ ጨዋታ ላይ አርጀንቲና ከስፔን ባደረገችው ጨዋታ የአርጀንቲናው ሴንትራል ዲፌንደር ሊሳንድሮ ማርቲኔዝ በጉዳት ምክንያት በ43ኛው ደቂቃ ሲወጣ አይተነዋል። የጉዳቱ መጠን ከቀላል እስከ ሞዴሬት ማይልድ ቱ ሞዴሬት የሚባል ነው። ምክንያቱም በእግሩ እየተራመደ ነበረ ሲወጣ የነበረው። ምንድን ነበር የተከሰተው? ምን አደጋ ገጥሞት ነው ስንል ያጋጠመው ምንድነው የአዳክተር መስል ወይም ደግሞ የብሽሽት ጉዳት ነበረና የብሽሽትና ጉዳት ብዙ ጊዜ የሚከሰተው ምንድነው ለምሳሌ ሰደን የሆነ ዳይሬክሽን ቼንጅ ሲያደርጉ ኳስ ለመቀበል ዳይሬክሽን ሲቀይሩ፣ ስፕሪንት ሲያደርጉ ወይም ደግሞ ኳስ ሲመቱ በኃይል ሲመታ ይሄ ጉዳት ሊከሰት ይችላል። ጉዳቱ ከተከሰተ በኋላ ብዙ ጊዜ የሚያሳዩት ሲስተም ምንድነው? አንደኛ መሮጥ አይችሉም፣ መራመድ ይከብዳቸዋል፣ ኳስ መምታት በጣም ይከብዳቸዋል። እዛው ቦታ ላይ ብሽሽት አካባቢ ህመም ይኖራል ማለት ነው። ከኳስ ተጫዋቾች በተጨማሪ ይሄ ችግር ሯጮች ላይ ሊከሰት ይችላል። ራንደም ሰው ላይ ማንኛውም አይነት ሰው ላይ ሊከሰት ይችላል። ራንደም ሰው ላይ ብዙ ጊዜ ሲከሰት ምንድነው የሚሰማው ምልክት? ለምሳሌ ደረጃ መውጣት መውረድ በጣም ከባድ ሊሆንባቸው ይችላል። ከአልጋ መነሳት፣ ወደ መኪና መውጣት፣ ከመኪና መውረድ በጣም ፔንፉል ይሆናል ማለት ነው። ብሽሽት አካባቢ ሲነካም ህመም ይኖራል። ከዛ ደግሞ ጉዳቱ በጣም ከፍተኛ ሲሆን ደግሞ ለምሳሌ መበለዝ እዛው አካባቢ ይኖራል፣ እብጠት ይኖራል። እነዚህ ሲምፕተሞች አሉት። የብሽሽት ህመም ሙሉ በሙሉ ማገገም የሚችል ነገር ነው። ህክምና የግሮይን ስትሬን ሲኖር ወይም ደግሞ አዳክተር ሲጎዳ ምንድነው የሚደረገው? ከቀላል እስከ ከባድ ቅድም እንዳልናቸው ግሬዶች አሉ። ግሬድ 1፣ ግሬድ 2፣ ግሬድ 3 ግሬድ 2 ፓርሻል ቴር ነው፣ የጡንቻው ግማሽ ለግማሽ መሰንጠቅ ነው። ግሬድ 3 ደግሞ የሚባለው ከግማሽ በላይ ጡንቻው ሲሰነጠቅ ነው። በግሬድ 1 እና ግሬድ 2 ኮንዘርቫቲቭ በሆነው ትሪትመንት ትሪት ሊደረጉና ሊድኑ ይችላሉ። የተወሰነ ቀን ረፍት በማድረግ ፊዚዮቴራፒ ህክምናዎችን በማድረግ እና የተለያዩ ህክምናዎችን በማድረግ ማለት ነው። ግሬድ 3 ወይም ደግሞ ኮምፕሊት ቴር የምንለው ግን ዲፔንዲንግ ኦን ይሄ የሚያሳያቸው ለምሳሌ አቨልሽን ፍራክቸር ካለው ጡንቻው አጥንቱ ስቦ አጥንት ፍራክቸር ኖሮት ከሱ ጋር ከሆነ ግዴታ ሰርጀሪ ያስፈልጋል። ነገር ግን አቨልሽን ፍራክቸር ከሌለው በጣም ያልተለያየ ከሆነ ስቲል በኮንዘርቫቲቭ ትሪትመንት ወይም ደግሞ ያለ ሰርጀሪ ህክምና መደረግ ይችላል። የግሮይን ወይም ደግሞ የብሽሽት ህመም ወይም ጉዳት ካጋጠሙት የፊዚዮቴራፒ ምርመራና ህክምና በማድረግ ከጉዳቶት ማገገም ይቻላል። ኤልሳቤት ካሳዬ ነበር ከዛይን የፊዚዮቴራፒ ህክምና ክሊኒክ የፊዚዮቴራፒ ባለሙያ።